ሰላም እንዴት ናችሁ? የዛይን ቴክስቲቭ ቤተሰቦች እኔ ሰላም ነኝ። እናንተም በያላችሁበት ሰላም እንደሆናችሁ አስባለሁ። የባለፈው ቪዲዮ ላይ እንደምታስታውሱት የተለያዩ ጠቃሚ የዊንዶውስ 10 ፊቸሮችን የሚያሳይ ቪዲዮ ሰርቼ ነበር። ያላያችሁት ካለ ላይክ እና ሰብስክራይብ በማድረግ ፕሪቪየስሊ የሰራኋቸውን ቪዲዮዎች በሙሉ መከታተል ትችላላችሁ። በዛሬው ዕለትም የዛን ቀጣይ የሆነው ፓርቱ የዊንዶውስ 10 ጠቃሚ ፊቸርስ እና ትሪክስ የሚለውን አሳያችኋለሁ። በቀጥታ ወደ ትሪክስ እና ፊቸሮቹ እንገባለን። መጀመሪያ ማሳያችሁ ዊንዶውስ ፕላስ ቪ የምትባለው ፊቸር ነው። ዊንዶውስ ፕላስ ቪ የምትባለው ፊቸር በአንድ ጊዜ ወደ ኋላ ተመልሰን 3-4 ነገር ኮፒ ያደረግናቸው ወይም ሂስትሪ ላይ ክላይፖርድ ላይ ያዝናቸው ፔስት የምናደርግበት ሜተድ ነው። ይሄን ለማድረግ አንድ ኖትፓድ ልክፈትና እሱ ላይ ላሳያችሁ። ለምሳሌ እዚህ ኖትፓድ ላይ ቴክስት 1 ቴክስት 2 እንዲሁም ቴክስት 3 እነዚህ ቴክስቶች አሉኝ። እነዚህን በየተራ ኮንትሮል ኮፒ ላድርጋቸውና ኮንትሮል ቪ የሚለውን ፊቸር በመጠቀም አሳያችኋለሁ። ያንን ለማድረግ ግን መጀመሪያ ሴቲንግ ላይ ትመጡና ሲስተም ክላይፖርድ የምትል ትፈልጋላችሁ። ከዛ ክላይፖርድ ላይ ክላይፖርድ ሂስትሪ ኦን መሆኗን ቼክ ታደርጋላችሁ። ኦን ከሆነች ቀጥታ የዊንዶውስ ፕላስ ቪ የሚለውን ፊቸር መጠቀም እንችላለን ማለት ነው። ከዛ እዚህ ጋር አሁን በተከታታይ 3 ጊዜ ወደ ኋላ ኮፒ ያደረኳቸውን ቴክስቶች ኮፒ ፔስት ለማድረግ ዊንዶውስ ፕላስ ቪ ሳረግ እንደምታዩት ሪሜምበር ያደርግልኛል። መጀመሪያ ኮፒ ያደረኩት ቴክስት 1 ነው፣ ፔስት አደርጋለሁ። ኢንተር ዊንዶውስ ቪ ኤን ፔስት። አሁን ዊንዶውስ ቪ 3 ፔስት። እንደምታዩት ሶስቱንም በተከታታይ ኮፒ ፔስት አደረኩ ማለት ነው። ስለዚህ ወደ ኋላ የፈለኩትን ያህል የኮፒ ሂስትሪን ያስታውስልኛል ማለት ነው። ይሄ አንድ በጣም ጠቃሚ የዊንዶውስ 10 ፊቸር ነው። ሌላኛው የዊንዶውስ 10 ፊቸር ኤሮ ሼክ የምንለው ነው። ኤሮ ሼክን ለማሳየት መጀመሪያ 3 የተከፈቱ ዊንዶዎች ላሳያችሁና ይሄ ፊት ለፊት የምታዩትን ይዤ ሼክ በማድረገው ጊዜ እንደምታዩት ከኋላ የነበሩት ዊንዶዎች በሙሉ ይደበቃሉ። መልሼ ይዤ ደግሞ ሼክ በማድረገው ሰዓት እነዛ ተመልሰው ይመጣሉ ማለት ነው። ይሄ አንድ ሌላ አሪፍ የዊንዶውስ 10 ፊቸር ነው ማለት ነው። ቀጣዩ የዊንዶውስ 10 ፊቸር ስናፕ አሲስት የምንለው ነው። ስናፕ አሲስትን ለማየት ምንድነው የምናደርገው? ለምሳሌ ይሄ ፊት ለፊት የሚታየኝን ዊንዶ ላሳያችሁ። ወደ ላይ ይዤው ሲሄድ ስለቀው ፉል ስክሪን ይሆናል። ይዤው ደግሞ ወደ ሳይድ ይዤው በሚሄድ ጊዜ ሃፍ ስክሪን ይሆናል። ይዤው ደግሞ ወደዚህ በመጣበት ጊዜ ወደዚህ ሳመጣው እንደዚሁ ሃፍ ስክሪን ይሆናል። ስለዚህ ይሄ ምንድነው ጥቅሙ? ይሄንንም ይዤ ሳይድ በማመጣው ጊዜ እንደምታዩት ሃፍ ስክሪን ይሆንልኛል። ይሄንንም ደግሞ ይዤ በማረግበት ጊዜ አሁንም እንደምታዩት ዊንዶውን ወይም ደግሞ የምሰራበትን ቦታ 3 ቦታ ከፈለልኝ። ስለዚህ ይሄ መልቲታስኪንግ ወይም በአንድ ጊዜ ብዙ ስራዎችን ለመስራት ያስችለኛል ማለት ነው። ይሄንን ለማድረግ ግን መጀመሪያ ምን ማድረግ አለብኝ? ስታርት ላይ ገባና ሴቲንግ ሲስተም ከዛ መልቲታስኪንግ የምትል እዚህ ጋር ትታያችኋለች። እሷን ክሊክ አድርጌ እዚህ ጋር ስናፕ ዊንዶው የምትለዋ ኦን መሆኗን እንደገና ደግሞ እዚህ ጋር ያሉት 3ቱ ቼክ ቦክሶች መመረጣቸውን ቼክ ታደርጋላችሁ ማለት ነው። ኦፍ ከሆነ ስናፕ ዊንዶውን ኦን እናደርጋለን። ስለዚህ በዚህ መልኩ በአንድ ጊዜ በተመሳሳይ መልኩ 3 ዊንዶዎች ላይ ስራ መስራት እንችላለን ማለት ነው። ይሄ በአንድ ጊዜ ብዙ ስራ ለሚሰራ ሰው አሪፍ አማራጭ ይፈጥርለታል ማለት ነው። ስለዚህ እቺኛዋንም የዊንዶውስ 10 ፊቸር እንድትጠቀሟት ጋብዛችኋለሁ። ሌላኛው ዳርክ ሞድ የምንለው ነው። ዊንዶውስ 10 ላይ ያለ ፊቸር ዳርክ ሞድን ለማግኘት ምንድነው የምናደርገው? ስታርት ላይ እንመጣለን።
ሴቲንግ ሲስተም ሲስተም ላይ ሳይሆን ፐርሰናላይዜሽን ላይ እንገባለን። ከዛ ከለርስን እንመርጣለን። ከዛ እዚህ ጋር እንደምታዩት ቹዝ ዩር ከለር የሚል አለ። ከዛ ላይት ብንመርጥ እንደምታዩት ከለሬን ላይት ያደርግልኛል ወይም ደግሞ ነጣ ያለ ከለር። ብዙ ጊዜ ግን ዳርክ ሞድ ነው የምጠቀመው። ዳርክ ሳደርገው ደግሞ እንደምታዩት ዳርክ ላይት ወይም ደግሞ ዳርክ ቲም ያመጣልኛል ማለት ነው። ስለዚህ እናንተም የሚመቻችሁን ላይት ሞድ እንድትጠቀሙ በዚህ አጋጣሚ ይሄ አሪፍ ፊቸር ነው። ሌላኛው የዊንዶውስ 10 አሪፍ ፊቸር ናይት ላይት የምንለው ነው። የናይት ላይት ጥቅም ምን መሰላችሁ? ብዙ ጊዜ ኮምፒውተራችን ዲስፕሌይ ብሉ ላይት ኢሚት ያደርጋል ወይም ብሉ ላይት ያመጣል። ያ ብሉ ላይት ማታ ኮምፒውተር በምንጠቀምበት ጊዜ እንቅልፍ የመንሳት ባህሪ ያለው እና ያንን ነገር ማጥፋት ብንፈልግ ምንድነው የምናደርገው? ናይት ሞድ እንጠቀማለን ማለት ነው። ናይት ሞድ ለመጠቀም ምንድነው የምናደርገው? ወይም ናይት ሞዱን ኦን ለማድረግ ስታርት ላይ እንመጣለን። ሴቲንግ ከዛ ሲስተም ዲስፕሌይ የምትለውን ክሊክ ስናደርግ እዚህ ጋር እንደምታዩት ናይት ላይት ኦን ወይም ኦፍ ማድረግ እንችላለን። ኦፍ ካደረግነው ናይት ላይቱ ኦፍ ይሆናል። ኦን ከሆነ ደግሞ ኦን ይሆናል። ሴቲንጉን በዛው ማስተካከል እንችላለን። ስለዚህ ናይት ላይታችን ከስንት ሰዓት እስከ ስንት ሰዓት ይሁን የሚለውን ሴት አወር ሴት እናደርግለታለን። ለምሳሌ በኔ ኬዝ ማታ ከ2 ሰዓት 8 ፒኤም በእኛ 2 ሰዓት ነው። ከዛ ተርን ኦፍ የሚያደርገው ደግሞ ከጠዋቱ 12 ሰዓት ላይ በእኛ ይሆናል ማለት ነው። ስለዚህ ይሄንን ሴት አድርጌ ኦን ባረገው ናይት ላይቱ አክቲቬት ይሆናል፣ ይሰራልኛል ማለት ነው። ስለዚህ ይሄም አንድ አሪፍ የዊንዶውስ 10 ፊቸር ነው፣ እንድትጠቀሙበት እጋብዛለሁ። ሌላው አሪፍ የዊንዶውስ 10 ኩል ፊቸር ካልኩሌተር ነው። ካልኩሌተርን ለመጠቀም ምንድነው የምናደርገው? ያው ካልኩሌተር ከዚህ በፊት የምናውቃቸው ሁሉም የዊንዶውስ ኦፕሬቲንግ ሲስተሞች ላይ ነበረ። ዊንዶውስ 10 ላይ ያለው ካልኩሌተር ግን በጣም ዘመናዊና በጣም ብዙ ስራዎችን ለመስራት የሚያስችል ነው። ስታንዳርድ ያው የምናውቀው ነው። ግራፊንግ አለው፣ ግራፍ መስራት ያስችለናል። ሳይንቲፊክ አለው፣ ዴት ካልኩሌሽን አለው፣ ቀን ያቀናንስልናል። ለምሳሌ ወደ ኋላ ተመልሰን ጁላይ 10 ብናደርገው እንደምናየው 3 months 1 week እና 4 days ወይም ደግሞ በቀናት ብቻ 103 days ይለናል። ያን ብቻ ሳይሆን አዶር ቀንም ደግሞ ብንፈልግ መጨመር እንችላለን። አሁን ዛሬ ላይ 7 ዓመት ከ8 months እና 5 days ብንለው ፍራይዴይ ማርች 26 2028 ብሎ ቀኑን ያመጣልናል ማለት ነው። ስለዚህ በብዙ መልኩ እንትን ነው። ከዛ በተጨማሪ ደግሞ ኮንቨርተር አለው፣ ከረንሲ ይቀይርልናል። እዚህ ጋር አሁን ኢንተርኔት በምናስገባበት ሰዓት ከምንፈልገው ኮንቨርሽን ይሰራልናል ማለት ነው። ከአንዱ ሀገር ብር ወደ ሌላ ሀገር ብር ማለት ነው። ከዛ በተጨማሪ ቮሊዩምም እንደዚሁ ከሚሊ ሊትር ወደ ቴብል ስፑን በተለያየ መልኩ በምንፈልጋቸው መልኩ የተለያየ ስፒድ፣ ኤነርጂ፣ ዳታ፣ ኤሪያ እነዚህን በሙሉ ካልኩሌተራችን ስራ ይሰራልናል ማለት ነው። ስለዚህ በጣም ኮምፕሌክስ የሆነ ብዙ ስራዎችን መስራት የሚችል ካልኩሌተር ነው ያለው ዊንዶውስ 10 ላይ። ሌላው የዊንዶውስ 10 አሪፍ ፊቸር ስቶሬጅ ሴንስ የምንለው ነው። ስቶሬጅ ሴንሳችን ለማግኘት ምንድነው የምናደርገው? ስታርት ሴቲንግ ላይ እንገባና ሲስተም ስቶሬጅ የምትላለች። ስቶሬጅን ስከፍተው እንደምታዩት ሎካል ዲስክ ሲ ላይ ያለኝን የተጠቀምኩትን ስቶሬጅ አማውንት በሰማያዊ፣ ፍሪ ስፔስን ዳርክ በሆነ መልኩ እንደገና ደግሞ ፕሮፐርቲዎቹንም እዚህ ጋር ያሳየኛል ማለት ነው። ስለዚህ ምንድነው ማድረገው? ኮንፊገር ስቶሬጅ ሴንስ ኦር ራን ኢት ናው የሚል አለ። ይሄንን ካየው በኋላ ቴምፖራሪ ፋይሎች ምናምን እነዚህ ያሉኝ ክሊን ናው ብለው ምን ያደርግልኛል? ማልጠቀምባቸውን ዳታዎች እንዲሁም ደግሞ
ኢንተርኔት ስቶሬጅን ኦፕቲማይዝ ያደርግልኛል ማለት ነው። ይሄ የፕሪቪየስ ዊንዶዎች ላይ ዲስክ ክሊንአፕ አይነት ዩቲሊቲ ከዛ ጋር ተመሳሳይ ነገር አለውና ይሄም አንድ የዊንዶውስ 10 አሪፍ ፊቸር ነው። ሌላው የዊንዶውስ 10 ላይ በጣም ብዙ ኪቦርድ ሾርትከቶች አሉት። እንደ አንዳንዶቹን ባሳያችሁ ለምሳሌ ዊንዶውስ ፕላስ ኢ ባረግ እንደምታዩት ኤክስፕሎረር ፋይል ኤክስፕሎረር ይከፍትልኛል። ለምሳሌ ዊንዶውስ ፕላስ አሁን ለምሳሌ በአንድ ጊዜ ብዙ የተከፈቱ ዊንዶዎች ካሉኝ ዊንዶውስ ፕላስ ኤም ባረግ እንዳለ ሚኒማይዝ ያደርግልኛል። ለምሳሌ የተለያየ የተከፈቱ እንትኖች ቢኖረን ዊንዶዎች ቢኖረን አልት ፕላስ ታብ ብናደርግ እንደምታዩት እዚህ ጋር የከፈትኳቸውን ዊንዶዎች ያሳየኛል። የምፈልገው ላይ ስደርስ ስለቀው የምፈልገውን ያሳየኛል ማለት ነው። ስለዚህ የዛሬው ቪዲዮ ይሄንን ይመስላል። አይ ሆፕ እንደተጠቀማችሁ አስባለሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የዛይንቴክ አይሲቲን ሰፖርት ማድረግ ትችላላችሁ። ለዛሬ አበቃው። ሰላም ሁኑ።